ከመጥፎ በመከልከል ነው ይላል። ስለዚህ ወቀድ በየነ አላሁ ጀለ ወዐላ አነ በኒ እስራኤል ሉዒኑ ቢሰበብ ልሙንከራት አላህ ስብሓነሁ ወተዓላ በቁርአን ሲናገር ሲያብራራልን እነዛ በኒ እስራኤሎች ማለት ነው የተረገሙት በዚህ በመጥፎ ነገር ላይ ነው ይላል። በሱ ምክንያት ነው ይላል። ወቢሰበብ ዐደም ተናሂ አንሃ ከሙንከራት ከአስጠያፍ ነገር ከመጥፎ ነገር ባለመከላከላቸው ሰዎችን በመልካም ባለማዘዛቸው ምን ሆኑ? በእንግዲያውስ በነቢያቶች ምላስ ተረገሙ ይላል ማለት ነው። ይሄን አስመልክቶ አላህ ሱብሓነሁ ወተዓላ በተከበረው ቃል ምን ይላል ማለት ነው? ወቃለ ሱብሓነሁ ወተዓላ ምን ይላል ፊ ኪታቢል ከሪም ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብኑ መርየም። ሉዒነ አለዚነ ከፈሩ እነዚያ ካዲያኖች ተረገሙ። ሚን በኒ እስራኤል እነዚያ ካዲያኖችም ከበኒ እስራኤል ጎሳ ውስጥ በኒ እስራኤሎች የእስራኤል ልጆች እዛ ውስጥ ያሉ ተረገሙ። በምን ዐላ ሊሳኒ ዳውድ ወዒሳ ብኑ መርየም በነቢዩላህ ዳውድ ምላስና በነቢዩላህ ኢሳ ዓለይሂ ሰላቱ ወሰላም ኢየሱስ ምላስ ተረገሙ ማለት ነው። ዛሊከ ቢማ ዐሰው ወካኑ ያዕተዱን ይላል አላህ ሱብሓነሁ ወተዓላ። ይህም የተረገሙበት ምክንያትም ባመፁት የነቢያቶችን ትእዛዝ ባለማክበራቸውና ባመፁትና ድንበር በማለፋቸው ነው አላህ ሱብሓነሁ ወተዓላ። ስለዚህ ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ እንደውም ነበሩ ይላል ላ የተናሀውነ ዐን ሙንከር ከመጥፎ ነገር አይከላከሉም ነበር። በዚህ ምክንያት ነው ነቢያቶች የረገሟቸው ማለት ነው። ፈዐሉ ጭራሹንም ሰሩ ማለት ነው መጥፎ ነገር። በዚህ ምክንያት ለቢእሰ ማካኑ የፍዐሉን የነበሩበት ሁኔታ የሚሰሩበት ሁኔታ ምንኛ የከፋ ነው። ለቢእሰ ማካኑ የነበሩበት ሁኔታ የከፋ ነው። የፍዐሉን ሲሰሩት የነበረው ነገር ማለት ነው። ስለዚህ ሙእሚናኖች ሰዎችን ከመጥፎ ይከለክላሉ፣ ወደ መልካምም ያዛሉ ማለት ነው። ይሄ በላጭ ህዝቦች ስላለን አላህ ሱብሓነሁ ወተዓላ በእኛ ላይ የሚወጅብ ነገር ነው ማለት ነው። ወልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር ሚን ሲፋት ኡሊል ዐዝሚ ሚነል ሙእሚኒን። እንግዲያስ ሰዎችን ወደ መልካም ማዘዝና ከመጥፎ መከልከል ማለት ነው የሙእሚናኖች ባህሪ ቁርጠኛ የሆነ ባህሪ ነው። ምክንያቱም በአካባቢ ላይ የሚሰሩ ፈሳዶችን እያየ እያጨበጨበ እሳየው እኔ ጋ ነው እንዴ እዛ ጋ ከሆነ የኔ ጠላት ነው የኔ አድው ስለሆነ ይሄ መጥፎ ነገር በሱ ላይ እሳየው እያለ አያጨበጭብም። ሙስሊም አያጨበጭብም። ሙእሚን ምን ያደርጋል? ይከላከላል። ለምን? እንግዲያውስ በላጭ ህዝብ ስለተባለ አለይሃ ዋጅብ ነው በሱ ላይ ዋጅብ ስለሆነ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እንግዲያውስ በእንደዚህ መልክ ያስቀምጣል እና በዚህ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? ወልሙእሚኑና ወልሙእሚናት በዕዱሁም አውሊያኡ ባዕድ ሙእሚን የሆኑ ወንዶችና ሙእሚን የሆኑ ሴቶች በዕዱሁም አውሊያኡ ባዕድ ከፊሎቹ ለከፊሎቻቸው ወዳጅ ናቸው፣ አጋዥ ናቸው ይላል። እንግዲያውስ እንደ አንድ አካል ስለሆኑ ማለት ነው ሙእሚናኖች አንዱ ሲቸገር አንዱ ሲታመም እያንዳንዱ ሰውነቱ ይታመማል። ሲቸገርም የሙእሚኑ ችግር የሌላኛው ሙእሚን ችግር ስለሆነ አንደኛው ሙእሚን ለአንደኛው ሙእሚን ምንድነው? አጋዥ ነው፣ ረዳት ነው ማለት ነው። ስለዚህ بعضهم بعض أولياء بعضهم بعض ይላል يأمرون بالمعروف وينهون عن المنكر። እንግዲያውስ በጎረቤት የሚሰራው መጥፎ ነገር እያየ ዝም አይልም። ምን ያላል? በመልካም ያዛል፣ ከመጥፎ ይከለክላል። ስለዚህ ሙእሚን ወንዶች ለሙእሚን ወንዶች፣ ሙእሚን ሴቶችም እንደዛው ለሙእሚን ሴቶች አንዳቸው ለአንዳቸው ምንድናቸው? ወዳጅ ናቸው ይላል ማለት ነው ኢኽወተል ኢማን። ስለዚህ እኛ የሙእሚኖች አላህ ሱብሓነሁ ወተዓላ የጣለብን አደራ ነው፣ አማና ነው። ይሄ ከመጥፎ መከልከል ወደ መልካም ማዘዝ በእኛ ላይ ግዴታ ነው ማለት ነው። ወቃለ ተዓላ ያ ቡነየ አቂም ሰላተ ወአምሩ ቢልማዕሩፍ ወንሀ ዐኒል ሙንከር ወስቢር ዐላ ማ አሳበከ ኢነ ዛሊከ ሚን ዐዝሚል ኡሙር ይላል። ያ ቡነየ ልጄ ሆይ ይላል ሉቅማኑል ሐኪም ምን ይላሉ ለልጃቸው? አቂም ሰላት ሰላትን ቀጥ አድርገህ ስገድ ይላሉ ልጃቸውን። ወአምሩ ቢልማዕሩፍ በመልካም ዕዘዝ ይላቸዋል ማለት ነው። ወንሀ ዐኒል ሙንከር ከመጥፎም ከልክል። ወስቢር ዐላ ማ አሳበክ እንግዲያውስ አንተ በመጥፎ ላይ ከመጥፎ ስትከለክል ወደ መልካም ሲታዝ የሆነ ሙሲባ ሊደርስብህ ይችላል፣ የሆነ መጥፎ ነገር ሊደርስብህ ይችላልና በዛ ላይ ታገስላቸዋል ማለት ነው። በዛ ላይ ታገስላቸዋል ሉቅማን አልሐኪም። ስለዚህ ሙሲባ ቢደርስም እኛ ኸይር ላይ ያለን ሰዎችን ከመጥፎ የከለከልን ሚዛን ማጭበርበር ካለ በሰፈር ላይ የተለያዩ ፈሳዶች የሚሰሩ ከሆነ በዛ ላይ መናገር መቻል አለብን ማለት ነው።
ስለዚህ ይሄን ስትሰራ ደግሞ የሚደርስብህ ሙሲባ የሚደርስብህ ችግር እንኳን ብኖር ታገስላችኋል ማለት ነው ልልያቸው። ኢነ ዛሊከ ሚን ዐዝሚል ኡሙር እንግዲያውስ ይሄ እኮ የቁርጠኞች ነገር ነውና ስለዚህ በዛ በሚደርስብህ ነገር ላይ ምን አድርግ አንግስ ታገስ ይላል ማለት ነው። በሌላ ማለት ነው በሰሒህ ሙስሊም በተዘገበው ሐዲስ ምን ይላል? አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ቃል ሰሚቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነቢዩን ዓለይሂ ሰላቱ ወሰላም ሰምቻለሁ ይላል እና የቁል እንዲህ ሲሉ መን ረአ ሚንኩሙል ሙንከረ ፈልዩገይር ቢየዲህ መጥፎ ነገር ሲታይ በእጅ ከልክል ይላል። መጥፎ ነገር ሲታይ እያየ እኔ ምን ቸገረኝ ብለህ አትለፍ። የመከልከል አቅም ካለ ያ ነገር ማስቆም አቅም ካለ ችሎታ ካለ ማለት ነው እሱን መከልከል መቻል አለብህ መጀመሪያ በእጅ ማለት ነው። ፈኢን ለም የስተጢዕ ፈቢሊሳኒ በእጅ መከልከሉ ካልቻልክሳ እንግዲያውስ አቅም የለም ምናልባት ከአንተ በላይ በሆነ አካል የሚፈጸም ችግር ሊኖር ይችላል። ከአንተ በላይ በሆነ አካል የሚፈጸም መጥፎ ነገር ሊሆን ይችላልና በእጅ መከልከል አልቻልክምሳ ከሆንክሳ ምን ትሆናለህ? ፈቢሊሳኒ በምላስህ ተናገር። ይሄ ነገር ተው። አንተ መሪ ብትሆንም አንተ እንደዚህ አይነት ሰው